የአሜሪካ ፕሬዝዳንት ዶናልድ ትራምፕ አገራቸው የማያልቅ ወሳኝ የጦር መሳሪያዎች አቅርቦት እንዳሏት ተናግረዋል። የኢራን የመከላከያ ሚኒስቴር በበኩላቸው አሜሪካን ካቀደቻቸው በላይ ጠላትን የመቋቋም አቅም አለን ብለዋል። የምዕራባውያን ባለስልጣናት ኢራን የምትተኩሰውን ሚሳኤል ቁጥር መቀነሷን እየገለጹ ነው። በጦርነቱ የመጀመሪያ ቀናት በመቶዎች የሚቆጠሩ ሚሳኤሎች ይተኩሱ የነበረ ቢሆንም አሁን ቁጥራቸው በጥቂት ደርዘኖች ተገድበዋል። አሜሪካና እስራኤል የኢራንን የመዋጋት አቅም ማዳከም ቀላል ሊሆንላቸው ይችላል። ሁሉንም የጦር መሳሪያዎች ክምችቶችን ማጥፋት ግን አስቸጋሪ ይሆንባቸዋል። ኢራን ከፈረንሳይ በ3 እጥፍ የምትበልጠው ሀገር ነች። ይህም የጦር መሳሪያዎቹን ከአየር ጥቃት ደብቆ ለማቆየት ያስችላታል። የቅርብ ጊዜ ታሪክ የሚያሳየውም በአየር ጥቃት የሚካሄድ ጦርነቶች ውስንነት እንዳለበት ነው። ሙሉ መረጃውን አብረን የምንከታተለው ይሆናል። በዚህ ላይ ሁሉንም ወገኖች በእጃችን ላይ የማያልቅ ወሳኝ የጦር መሳሪያዎች አቅርቦት እንዳላቸው ቢገልጹም ቀጣይነት ይኖረው ይሆን? በዚህ ሰዓት የመረጃ ጊዜ ከምታደምጠው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች እነሆ ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። አድማጭ ተመልካቾቻችን ይመጠናሉ ያልናቸው መረጃዎች ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍ። አብረን እንቆይ። የኢራን፣ የአሜሪካን፣ የእስራኤል የአየር መከላከያ የጦር መሳሪያ ክምችት መሟጠጡን ምን ተጽዕኖ ሊያሳድር ይችላል? የጦር መሳሪያዎች ክምችትና አቅርቦት ብቻውን የግጭቶች ውጤት አይወስኑም። በሩሲያ በሁለቱም ረገድ የምትበልጠዋ ዩክሬን ለዚህ ጥሩ ማሳያ ነች። ይህም ቢሆን ግን የጦር መሳሪያዎቹ ክምችት በጦርነቱ ውስጥም ወሳኝ መሆኑን የሚካድ አይደለም። የዘመቻው ፍጥነት ከመጀመሪያው ጀምሮ ከፍተኛ ነበረ። ሁለቱም ወገኖች ከሚያመርቷቸው በላይ መሳሪያዎቻቸውን በፍጥነት እየተጠቀሙ ይገኛሉ። በቴል አቪቭ የሚገኘው የብሔራዊ ደህንነት ጥናት ተቋም አይኤንኤስኤስ አሜሪካና እስራኤል ከ2000 በላይ ጥቃቶችን ፈጽመዋል ሲሉ ግምቱን አስቀምጠዋል። እያንዳንዱ ጥቃት በርካታ ጥይቶችን የሚይዝ ነው። ኢራን 571 ሚሳኤሎችንና 1391 ድሮኖችን አስወንጭፋለች ብለዋል አይኤንኤስኤስ። ብዙዎች ጉዳት ሳይደርስ መከላከል ተችሏል። ሁለቱም ወገኖች ጦርነቱን በቀጠሉ ቁጥር አሁንም ባለው አቅም ለመቀጠል አስቸጋሪ ይሆንባቸዋል። ኢራን ከጦርነቱ በፊት ኢራን ከ2000 በላይ አጭር ርቀት ባሊስቲክ ሚሳኤሎች ክምችት እንዳሏት ተገምቷል። ምን ያህል የጦር መሳሪያዎች በእጇ ላይ እንዳሉ ግን በትክክል አይታወቅም። እነዚህ አሃዞች በይፋ ከታወቁ ለባላንጣዎቹ ጥሩ ግብዓት ለሚሆን ነው የማይገለጹት። የአሜሪካን ጦር ከፍተኛ አዛዥ ጀነራል ዳን ኬን ሮብ ዕለት እንደተናገሩት ኢራን የምታስወነጭፋቸው ባሊስቲክ ሚሳኤሎች ከመጀመሪያው ቀን በ86 በመቶ ቀንሷል። የአሜሪካን ማዕከላዊ እዝ ሴንትኮም በበኩሉ ባለፉት 24 ሰዓት ውስጥ ብቻ በ23 በመቶ ቀንሷል ብለዋል። ኢራን ከጦርነቱ መጀመሪያ በፊት በ10 ሺዎች የሚቆጠሩ ሻሂድ የተሰኙ አጥፍቶ ጠፊ ድሮኖችን በብዛት እንደምታመርት ይታመናል። ቴክኖሎጂን ወደ ሩሲያም ልካለች። ሩሲያ ቴክኖሎጂውን ተጠቅማ የራሷን የሻሂድ ድሮን በማምረት ዩክሬን ውስጥ አስከፊ ጥቃት ለመፈጸም እየተጠቀመችባቸው ነው። አሜሪካን ዲዛይኑን ተጠቅማ ድሮኖችን አምርታለች። ኬን ግን የኢራን የድሮን ማስወንጨፊያ አቋም ከግጭቱ የመጀመሪያ ቀን በ73 በመቶ ቀንሷል ብለዋል። ኢራን ከፍተኛ የሆነ ዘመቻ ተቋቁማ ለመቀጠል እየታገለች ያለች ይመስላል። ቁጥሩን ለመቀነስ የተወሰኑ የጦር መሳሪያ ክምችቶችን ለመጠበቅ የሚደረገው ሙከራ አካል ሊሆን ቢችልም በበቂ እየተጠቀሙ መቀጠል ግን የበለጠ ከባድ ይሆናል። የአሜሪካን እና የእስራኤል ጄቶች በኢራን የአየር ክልል ላይ በበላይነት ይዘዋል። አብዛኞቹ የኢራን የአየር መከላከያዎች ወድመዋል። አሁን አስተማማኝ የሚባል አየር ኃይልም የላትም። እንደ ሴትኮም ገለጻ የጦርነቱ ቀጣይ ምዕራፍ የኢራንን የሚሳኤልና የድሮኖች ማስወንጨፊያዎችና የጦር መሳሪያ ክምችቶችን ማደን እና የጦር መሳሪያ ፋብሪካዎችንም በማውደም ላይ ያተኮረ ይሆናል። የእስራኤል ጦር ለ3 ዓመታት ከፍተኛ የቦምብ ድብደባ ከፈጸሙ በኋላም በጋዛ የሚገኘውን ሐማስን ማውደም አልቻሉም። በየመን የሚገኙ የሁቲ አማጽያንን ለ1 ዓመት ያህል በአሜሪካ አየር ጥቃት ቢፈጸምባቸው መቋቋም ችለዋል። እያንዳንዱ የጦር መሳሪያዎችንም አትርፈዋል። አሜሪካ በዓለም ላይ ቀዳሚ የጦር ኃይል ባለቤት ናት። የጦር መሳሪያ ክምችቶቿም ከየትኛውም ሀገር የሚልቁ ናቸው። የአሜሪካን የጦር ኃይል አሁንም የሚተማመኑበት በተወሰነ መጠን የሚያመርቱት ውድ የጦር መሳሪያዎች ላይ ነው። ዶናልድ ትራምፕ በዚህ ሳምንት መጨረሻ ላይ ከጦሩ መሳሪያ አምራቾች ምርቶቻቸውን እንዲጨምሩ ጫና ለመፍጠር ስብሰባ እንደጠሩ ተዘግበዋል። ይህ ደግሞ የአሜሪካን የጦር መሳሪያ ክምችትን ጨምሮ ሊመናመን እንደሚችልም አመላካች ነው። የኢራን ጦር በመዳከሙ አሜሪካ አሁን ላይ ጥቃት ለመሰንዘር አንጻራዊ ነጻነት ስላላት
በመስጠት አንዳንድ ጫናዎችን ሊቀንሱለት ይችላሉ። ኬን እንዳሉት ከሆነም አሜሪካን እንደ ቶም ሃውክ ክሩዝ ሚሳይል ያሉ ውድ እና የተራቀቁ የረጅም ርቀት ሚሳይሎችን መጠቀም አቁማለች። የአሜሪካን አየር ኃይል አሁን ላይ ርካሽ የሚባሉ እንደ ጄዳም ያሉ ቦምቦችን እየተጠቀመች ይገኛል። በዋሽንግተን የሚገኘው ስትራቴጂክና የዓለም አቀፍ ጥናቶች ማዕከል CSIS ባልደረባ የሆኑት የቀድሞ የአሜሪካን የባህር ኃይል ኮሎኔል ማርክ ካንቺያን የመጀመሪያው ላይ በርቀት ከተደረጉት ጥቃቶች በኋላ አሜሪካን አሁን ርካሽ ሚሳይሎችንና ቦምቦችን በመጠቀም ትችላለች ብለዋል። አሜሪካ ይህን የውጊያ አካሄድ ተጠቅማ ለዘላለም የሚባል ደረጃ መቀጠል እንደማትችል ተናግረዋል። ጦርነቱ በቀጠለ ቁጥር የኢላማቸው ዝርዝር እየቀነሰ ስለሚሄድ የዘመቻው ፍጥነትም እየቀነሰ ይሄዳል ማለት ነው። የአየር ኃይል መከላከያ ማርክ ካንቺያን እንደሚሉትም አሜሪካን በ10 ሺዎች የሚቆጠሩ የጂዳሃም ቦምቦችን ባለቤት ናት። ውድ የሆኑትን የአየር መከላከያ ስርዓት አቅርቦትን ግን አናሳ ነው። በግጭቱ መጀመሪያ ላይ ከኢራን የሚሰነዘሩ የበቀል ጥቃቶችን ለማክሸፍ የአየር መከላከያ ስርዓቶቹ ወሳኝ ነበሩ። የፓትሪዮት ሚሳይሎችን ከፍተኛ ፍላጎት አላቸው። ከአሜሪካ በተጨማሪ አረብ ሀገራቶችንና ከዩክሬን ይፈልጉታል። እያንዳንዱ ሚሳይል $4 ሚሊዮን ያወጣል። አሜሪካ በየዓመቱ ወደ 700 የሚጠጉ የፓትሪዮት ሚሳይሎችን ታመርታለች ተብሎ ይታመናል። ኢራን ባላስቲክ ሚሳይሎችን ማስወንጨፍ ከቀጠለች አሜሪካ ያሏትን ውስን ክምችቶች መጨረስ ትጀምራለች። የCSIS ባለሙያ ካንቺያን እንደሚሉት ከሆነ አሜሪካ 1600 የሚጠጉ ፓትሪዮት ሚሳይሎችን ሊኖሯት ይችላሉ ሲሉ ገምተዋል። ይህ ቁጥር በቅርብ ቀናት ውስጥም ተመናምኗል። አሜሪካ ከአየር ወደ ምድር የሚደረገውን ጦርነት ለረዥም ጊዜ መቀጠል እንደምትችል ቢናገሩም የአየር መከላከያ ጦርነቱ ይበልጥ አሰልቺ ይሆናል። ፕሬዚዳንት ትራምፕም የፓትሪዮት ቁጥር ለመቀነስ ፈቃደኛ ከሆኑ ኢራንን የበለጠ መቋቋም እንደምንችል አስባለሁ። ይህ ግን የፓሲፊክ ቀጠናን ወደ ግጭት ውስጥ የማስገባት አደጋ ይኖረዋል። ትራምፕ በዚህ ሳምንት መጨረሻ ላይ ከአሜሪካን የጦር መሳሪያ አምራቾች ጋርም ለመገናኘት መዘጋጀታቸውን የጦር መሳሪያ ክምችት አደጋ እንዳለበት የሚያሳይ ምልክት ነው። የመረጃ ምንጭ አስነብቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በሀገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።